የዓለም ዋንጫ አሁንም እንደቀጠለ ይገኛል። ከጁን 11 እስከ ጁላይ 19 ድረስ እየተካሄደ የሚገኘው የ2026ቱ የዓለም ዋንጫ አሁንም በመካሄድ ላይ ይገኛል። ትናንትም እንዲሁ ምሽት ላይ የተካሄዱ ጨዋታዎችን እናቀርብላችኋለን። የሚገርም ነው። ታሪክ አሁንም መስራቱን ቀጥሏል። ይህ የ2026ቱ የዓለም ዋንጫ አስገራሚ ታሪኮችን እያስመለከተን ይገኛል። ስኮትላንድ ከብራዚል ጋር ትናንትና በሌሊት 9 ተኩል ላይ ጨዋታቸውን አድርገው ነበረ። ስኮትላንድ እና ብራዚል እንግዲህ ያደረጉት ጨዋታ በብራዚል 3-0 አሸናፊነት ተጠናቋል። ብራዚላውያን አሁን ወደ ሪትማቸው ተመልሰው ታሪክ እየሰሩ ይገኛሉ። ጨዋታውን ቶርናመንቱ እየደመቀ ይገኛል። ውድ አድማጭ ተመልካቾቻችን በዚህ ጨዋታ ላይ እንግዲህ ብራዚላውያን እጅግ ድንቅ ችሎታቸውን እያሳዩ ነበረ። ቪኒሺየስ ጁኒየር ቪኒ እንግዲህ የሪያል ማድሪዱ ተመላላሽ የክንፍ ተመላላሹ በጣም ብቃት ያለው ልጅ ነው። ትናንትና ለብራዚል እጅግ አስደናቂ ጨዋታዎችን እንቅስቃሴዎችን ሲያደርግ ነው ያመሸው። በዚህም 2 ጨዋታዎችን ለሀገሩ አስቆጥሯል። የሚገርም ነበረ። የሚገርም ነው። 3-0 ሲያሸንፉ 2ቱን ጎሎች ቪኒሺየስ ጁኒየር ነበር ያስቆጠረው። ሌላው የማንቸስተር ዩናይትዱ በዚህ ቶርናመንት ላይ በዓለም ዋንጫ ላይ ድንቅ ችሎታውን እያሳየ የሚገኘው ማቲያስ ኩኛ 3ኛዋን ጎል ለብራዚል አስቆጥሮ ስኮትላንድን 3-0 አሸንፈዋታል። ሌላው ሞሮኮና ሃይቲ የተደረገ ጨዋታ ነበረ። በሞሮኮና በሃይቲ መካከል የተደረገው ጨዋታ የሃይቲ ተጫዋቾች ገና በ11ኛው ደቂቃ ድንቅ ጎል በሞሮኮ ላይ አስቆጠሩ። ሞሮኮ በ42ኛው ደቂቃ አቻ ሆነች። እንደገና በ2 ሴኮንድ ልዩነት ውስጥ ሃይቲ ጎል አስቆጠሩ። የሚገርም እንቅስቃሴ፣ የሚገርም የማጥቃት ጨዋታ የተሞላበት እንቅስቃሴ፣ ፈጣን እንቅስቃሴዎችን የተሞላበት ጨዋታ ያስመለከተን ጨዋታ ነበረ። ሃይቲ አስቆጥረው 2-1 በመሩበት ከእረፍት በፊት መጀመሪያ ነበረ። ከእረፍት በፊት ሃይቲዎች ሞሮኮን 2-1 በመምራት ይገኙ ነበር። ሁለተኛው አጋማሽ እንደተጀመረ በ45ኛው ደቂቃ ሐኪሚ ለሞሮኮ ድንቅ ጎል አስቆጥሮ 2-2 ሆኑ። ከእረፍት መልስ 7ኛው ደቂቃ ላይ ሐኪሚ አሁንም በድጋሚ ድንቅ ጎል አስቆጥሮ ሞሮኮ 3-2 መምራት ጀመረች። በ9ኛው ደቂቃ ሞሮኮ ሌላ ጎል በሌላኛው ተጫዋች አስቆጥራ በአጠቃላይ ሞሮኮ 4-2 ሃይቲን በአስደናቂ ጨዋታ በማሸነፍ ድንቋ አፍሪካዊት ሀገር አፍሪካን የወከለችው ሌላኛዋ ሞሮኮ ወደ ቀጣይ ዙር በኩራት አልፋለች። በሌላኛው ጨዋታ ስንመለከት ስዊዘርላንድ እና ካናዳ መካከል የተካሄደው ጨዋታ ነበር። እስከ ረፍት 0 አቻ የወጡት እነዚህ 2 ቡድኖች የሁለተኛው አጋማሽ እንደተጀመረ ከ16 ሴኮንዶች በኋላ ስዊዘርላንድ 1 ጎል አስቆጥራ 1-0 መምራት ጀመረች። እንደገና በ56ኛው ደቂቃ ተጨማሪ ድንቅ ጎል አስቆጥራ 2-0 መምራት ጀመረች። ካናዳ በድንቅ ቅብብል በ74ኛው ደቂቃ አስቆጥረው 2-1 ሆኑ። ጨዋታውን በዚሁ ተጠናቀቀ። ሌላው ኮሎምቢያና በኮንጎ ዲሞክራቲክ ሪፐብሊክ መካከል የተካሄደው ጨዋታ ነበረ። ኮሎምቢያ በ77ኛው ደቂቃ ላይ አስቆጥራ እንዲሁም በ78ኛው ሊዩስ ዲያዝ ግሩም ሙከራ አድርጋ ነበረ። ጎሉ ሳይቆጠር ቀረ። ትናንትና በኮሎምቢያ በኩል ዲዩስ ዲያዝ እጅግ ገራሚ እንቅስቃሴዎችን እያስመለከተን ነበረ። የሚገርም ነበረ። ይህ የምድብ ጨዋታዎች አሁንም እየተካሄዱ ይገኛሉ። የምድብ ጨዋታዎችን እየተመለከትን አስገራሚ ጨዋታዎችን እያየን እንገኛለን። አፍሪካውያን በሚገርም ሁኔታ በዚህ 2026ቱ የዓለም ዋንጫ በዚህ ቶርናመንት ለማንም እጅ አልሰጡም። አስገራሚ እንቅስቃሴያቸውን እያደረጉ ይገኛሉ። ከየትኛውም የዓለም ዋንጫ እስካሁን ከተካሄዱት የትኛውም የዓለም ዋንጫ ላይ የዚህ የ2026ቱ በዚህ የዓለም ዋንጫ ላይ አፍሪካውያን አስገራሚ እንቅስቃሴዎችን ድንቅ እንቅስቃሴዎችን እያደረጉ ይገኛሉ። አፍሪካውያን አሁንም እጅ አንሰጥም እያሉ ይገኛሉ። የሚገርምና የሚደንቅ ነው። ማሳቅ ደቡብ አፍሪካውያን ብዙ ትችትና ዜጎችን ከሀገር ይውጡ እያለች ብዙ ስቃይና መከራ የሚታይባት ሀገር በመሆኗ ብዙ ሀገራት ጠልተዋት ነበር። ይህ ጥላቻ ወደ እግር ኳሱ መጥቶ በክለቡ ላይ ትችት ሲያሳድር ነበረ፣ ጥላቻንም ሲያሳይ ነበረ። ነገር ግን ደቡብ አፍሪካውያን ትናንትና የሚገርም እንቅስቃሴን በማድረግ ደቡብ ኮሪያን 10 ተኩል ላይ ሌሊት የተካሄደ ጨዋታ ነበረ። ደቡብ ኮሪያን 1-0 በማሸነፍ ደቡብ አፍሪካ ወደ ቀጣዩ ዙር አልፋለች። የሚደንቅ ነው። ድንቅ ሌላዋ አፍሪካዊት ሀገር አፍሪካን ያኮራች ሀገር በእግር ኳሱ አፍሪካን አኩርታለች። ወደ ቀጣይ ዙርም ደቡብ ኮሪያን በማሸነፍ አልፋለች። ማሳኮ 63ኛው ደቂቃ ላይ በማስቆጠር ደቡብ አፍሪካን ወደ ቀጣይ ዙር እንድታልፍ ትልቅ
ትልቅ ጥረትን አድርገዋል። ወደ ቀጣይ ዙር ማለፏንም አረጋግጣለች። ከዚሁ ምድብ ሜክሲኮ ከቼክ ሪፐብሊክ ጋር ያደረጉት ጨዋታ ነበረ። ሜክሲኮውያን አሁንም ያለመሸነፍ ግስጋሴያቸውን በማሳየት የሚገርም ብቃትን በማሳየት 3-0 ቼክ ሪፐብሊክን በመረፍረፍ ወደ ቀጣይ ዙር 9 ነጥብ በመያዝ አልፋለች። ደቡብ አፍሪካ በ4 ነጥብ ትከተላለች። በዚህ ምድብ እንግዲህ ሜክሲኮ አዘጋጁ ሀገር የሚገርም እንቅስቃሴዎችን እያደረገች ትገኛለች። የሚገርም ነው። አስገራሚ እንቅስቃሴ በማድረግ 9 ነጥቦችን በመያዝ ወደ ቀጣይ ዙር አልፋለች ማለት ነው። ቼክ ሪፐብሊክ ከምድቡ ተሰናባች ሀገር ሆናለች። ሌላኛዋ በትናንትናው ምሽት ተሰናባች ሀገር ሃይቲ ሆናለች። የዚህ 26ኛው የዓለም ዋንጫ እንግዲህ ለአፍሪካውያን ድንቅ ምሽትን፣ ድንቅ ውድድርን፣ ድንቅ ቶርናመንትን እያሳየ ይገኛል። የሚገርምና የሚደንቅ ነው። አድማጭ ተመልካቾቻችን ፕሮግራማችን እንዲሰፋ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የተለያዩ ዜናዎችን እያቀረብንላችሁ ጥቆማም እየሰጠናችሁ ፕሮግራሞችን በሚመቻችሁ ሰዓት እንድትከታተሉ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ ግን አይዘንጋም። ዝውውር ዜናዎችን ስንመለከት አርሰናል ሊያሰናብታቸው ይችላል ከተባሉ ተጫዋቾች ወደ 7 አካባቢ ተጫዋቾችን ሊለቅ ነው እየተባለ እንግዲህ ከተለያዩ ምንጮች ያገኘናቸው አሉ። ከነዚህም ተጫዋቾች ገብርኤል ጄሱስ፣ ክርስቲያን ሞርጋርድ፣ ቤንጃሚን ቤን ዋይት፣ ገብርኤል ማርቲኔሊ፣ ኤታን ንዋኔሪ፣ ኬፓርድ ባዛላጋ በመጨረሻም ማርቲ ኦዴጋርድ ክለቡን ሊለቅ ነው እየተባለ ይወራል። ከምንጮች ያገኘናቸው ዜናዎች ናቸው። የአርሰናሉ ባለቤት ጆርጅ ኪሮንኬ በርካታ ዝውውሮችን በማድረግ ቡድናችንን በዓለማችን ከሚገኙ ቡድኖች ቁጥር 1 እናደርገዋለን፣ ይህንን ደግሞ በቀጣይ አጠናክረን እንቀጥላለን ሲሉ ሀሳባቸውን ገልጸዋል። አዳዲስ ፈራሚዎችን፣ ድንቅ ተጫዋቾችን፣ ብቃት ያላቸው ተጫዋቾችን ወደ ቡድናችን በማምጣት ይህንን ቡድን ከባለፈው የተሻለና ምርጥ እናደርገዋለን ሲሉ ሀሳባቸውን ገልጸዋል። የአርሰናሉ ባለቤት ጆርጅ ኪሮንኬ ይህንን ሀሳብ በማጠናከርም ሱፐር ማይክል አርቴታ በቀጣይ ዓመት ቡድኑን አጠናክረን የዓለማችን ምርጡ ክለብ ለመሆን እንሰራለን፣ አሁንም እየሰራን እንገኛለን በማለት ሀሳቡን በማጠናከር ላይ ይገኛል። በኦዴጋርድ ቦታ ሮጀርስን ወይስ ኤዜን ለማጫወት ይችላል? የትኛውን ይመርጣል? ሮጀርስን ወይስ ኤዜን? ይሄ ሌላው አጠያያቂ ጥያቄ ሀሳብ ሆኗል። እናንተስ ምን ትላላችሁ አድማጮቻችን? የትኛውን ቢያሰልፍ አዋጭ ይሆናል ወይም አርሰናል የበለጠ የተጠናከረ ይሆናል? መሀል ላይ እነ ሳንድሮ ቶናሌ፣ ማቲያስ ፈርናንዴዝ ወይም ደግሞ አሪያል ቹናሚኒ፣ ሳንድሮ ቶናሌ አንዳቸውን በመሀል ተመላላሽ ላይ በማሰለፍ መሀል ሜዳውን ማይክል አርቴታ ያጠናክራል የሚል ሀሳብ ከወዲሁ እየተሰጠ ይገኛል። ከተለያዩ ምንጮቻችን ያገኘነው ዜና ነበረ። ውድ አድማጭ ተመልካቾቻችን በቀጣይ የተለያዩ ዜናዎችን የዓለም ዋንጫ የዝውውር ዜናዎችን እንዲሁ የተለያዩ ስፖርታዊ ዜናዎችን እንዘግብላችኋለን። በፕሮግራማችን እንዲሰፋና ፕሮግራማችን ተደራሽነት እንዲኖረው ከወዲሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይዘንጋ። በቀጣይ በተለያዩ ፕሮግራሞች እንገናኛለን። ጤና ይስጥልን። ቻው።